ጠቅላዩ በሰሜን ሲጠበቁ በደቡብ ያልተጠበቀ ብስራትን አብስረዋል። የኢሳያስ ከባድ መሳሪያም ወደ ትግራይ እየተጓዘ ስለመሆኑ የሚያሳይ አዲስ መረጃ ወጥቷል። የሐሰን ሼክ የአዲስ አበባ ጉብኝት የተለያዩ መነጋገሪያ የሆኑ ሐሳቦችን በውስጡ የያዘ ነው የተባለ ሲሆን በተለይም ወደቡ ለኢትዮጵያ የመሰጠቱ ዜና የመሰማቱ ጉዳይ የበርካቶችን ቀልብ የሳበና መነጋገሪያም ሆኗል። ኢትዮጵያ ከአሰብ በፊትም ሌላ አዲስ ወደብ ስለማግኘቷም መረጃው አትቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። ቆይታችሁ ከኛ ጋር ያማረ እንደሚሆን ተስፋ በማድረግ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁም ተጨማሪ የምትሰጡት አዲስ ሐሳብ አስተያየት ካላችሁ እንድታክሉልን እየጋበዝን በቀጥታ ወደ መረጃው እንዲተሻገር በኢትዮጵያና በኤርትራ መካከል እስካሁን ድረስ ተካሮ የቀጠለውን የኢትዮጵያን የባህር በር ይገባኛል ጥያቄን መሰረት ያደረገው ውዝግብና አሁን ላይ ኤርትራ አጀንዳውን ወደ ሌላ ጂኦፖለቲካዊ ቀውስ በመለወጥ ኢትዮጵያን ለማዳከምና መንግስትንም ለመጣል ከግብጽ ጋር እየሰራችና ለጦርነትም እየተዘጋጀችበት ባለችበት በዚህ ሰዓት ጠቅላይ ሚኒስትሩ ከኤርትራ ጋር በገቡበት ውዝግብ ምክንያት በሰሜን ጦርነት ሊኖር ይችላል የሚል አዳዲስ ሐሳቦች በተለያየ መልኩ እየተሰጡ ባለበት በዚህ ሰዓት ባልተጠበቀና በሚያስገርም ሁኔታ ከወደ ደቡብ ማለትም ከሶማሊያ አዲስ ብስራት ተሰምቷል። ሶማሊያ ለኢትዮጵያ አዲስ ወደብ መክፈቷን ይፋ አድርጋለች። ኢትዮጵያም ከአሰብ በፊት ሌላ አዲስ ወደብ ስለማግኘቱ የተገለጸ ሲሆን ይህ ምስጢራዊ መረጃም ይፋ የተደረገው የሶማሊያው ማዕከላዊ መንግስት ፕሬዝዳንት ሐሰን ሼክ መሐሙድ በድንገት በትላንትናው ዕለት በአዲስ አበባ ያደረጉትን ጉብኝት ተከትሎ የተሰማ መረጃ መሆኑ ተመላክቷል። ፕሬዝዳንት ሐሰን ሼክ መሐሙድ በኢትዮጵያ ባልተጠበቀ መልኩ በድንገት በትላንትናው ዕለት ጉብኝት ሲያደርጉ በጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል የተደረገላቸው ሲሆን በተለይም በአዲስ አበባ ቦሌ ኤርፖርት ማረፊያ ውስጥ በተወሰነ ደረጃ ከተወያዩ በኋላ ወደ 4 ኪሎ ቤተ መንግስት በማምራት በ4 ኪሎ ቤተ መንግስት መሰብሰቢያ በዝግ መወያየታቸውን መረጃዎች ጠቁመዋል። በውይይቱ ላይም ከዚህ ቀደም ፕሬዝዳንት ሐሰን ሼክ መሐሙድ አልአረቢያ ከተሰኘው የሚዲያ አውታር ጋር ባደረጉት ቃለ ምልልስ በኢትዮጵያ የተገነባው የታላቁ የኢትዮጵያ ህዳሴ ግድብ እንደሚባለው ለቀጠናው ስጋትና ችግር የሚያመጣ ሳይሆን ይልቁንም ታላቅ ብስራትና ሲሳይን ይዞ የመጣ ነው ሲሉ ሶማሊያም ከታላቁ የኢትዮጵያ ህዳሴ ግድብ የኃይል አቅርቦት ተጠቃሚ እንደምትሆንና በዚህም ላይ ከኢትዮጵያ መንግስት ጋር ውይይት ስለማድረጋቸው ጠቁሞ እንደነበረ አይዘነጋም። በተመሳሳይ ፕሬዝዳንቱ በዛው ቃለ ምልልሳቸው ላይ በቀጣይ ምናልባትም በሚመጡት ጥቂት ወራት ውስጥ ሶማሊያ ከኢትዮጵያ ጋር ያላትን ቀጠናዊ ትብብርና ወንድማማችነትን በማጠናከር በሁለቱ ሀገራት መካከል የጠነከረና የዳበረ ብሎም ዘላቂነት ያለው ቀጣይነት ያለው ስትራቴጂካዊ ግንኙነትን ለመፍጠር ዓላማ ያደረገ አዳዲስ ክንውኖች ሊኖሩ እንደሚችሉ አመላክተው ነበር። ታዲያ አሁን በትላንትናው ዕለት ፕሬዝዳንት ሐሰን ሼክ መሐሙድ በአዲስ አበባ ባደረጉት ጉብኝት አዲስ አበባ የመገኘታቸው ጉዳይና የዚህ የወደቡም መረጃ የመሰማቱ ጉዳይ ከዚሁ ከወር በፊት ከአልአረቢያ ከተሰኘው ሚዲያ ጋር ባደረጉት ቃለ ምልልስ ላይ ከሰጡት ፍንጭ ጋር የተያያዘ እንደሆነም የወጡ መረጃዎች አመላክተዋል። ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንዳረጋገጡትም ሐሰን ሼክ ለኢትዮጵያ አዲስ ብስራትን ይዘው ስለመምጣታቸው ተሰምቷል። በብስራቱም በርካታ ኢትዮጵያውያን የተደሰቱ እንደሆነ የተገለጸ ሲሆን ኢትዮጵያ በሰሜን የአሰብ ወደብንና ከምጽዋ በስተደቡብ አቅጣጫ እስከ ጅቡቲ ዳር ድንበር ድረስ የሚገኘውን ደቡባዊ የቀይ ባህር ማለትም የቀይ ባህር አፋሮች የሚገኙበትን የቀይ ባህር ቀጠናን እንዲመለስላት ጥያቄ ያቀረበችና በዚህም ጥያቄዋ ምክንያት ግብጽን ጨምሮ በቀጠናው የተለያዩ ሀገራት በአንድ ላይ ተጣምረው በኢትዮጵያ ላይ ጦርነትን ለመክፈት አሁን ላይ እንቅስቃሴ እያደረጉ ባለበትና በርካታ ሰዎችም ትኩረታቸው ወደ ሰሜኑ ጦርነት ወይም በሰሜን ስላለው ውዝግብ ትኩረት እያደረገ ባለበት በዚህ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በደቡብ በኩል አዲስ ብስራት ማሰማቱ በርካቶችን ያስገረመ ነው ተብሏል። ይህም ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት በቀጠናው እያደረገ ያለው አጠቃላይ እንቅስቃሴ ለግብጽ ምሁራንም ግራ የገባ እንደሆነ መመላከቱ አይዘነጋም። ታዲያ በዚሁ መልኩ አሁን የተሰማው ሶማሊያ ለኢትዮጵያ አዲስ ወደብ ክፍት አድርጋለች የሚለው መረጃም ይህንኑ ያረጋገጠ እንደሆነ የተነገረ ሲሆን
ሶማሊያ ክፍት ያደረገችው ወደብም ሆቢዮ ወደብ በሚል ስያሜ የሚጠራ ስለመሆኑም የመረጃ ምንጩ አረጋግጧል። ከሞቃዲሾ ለኢትዮጵያ ታላቅ ብስራት የተሰማ ሲሆን ኢትዮጵያ አሁን ላይ ወደቧንና ባህር በሯን በይፋ ለማስመለስ ጥረት እያደረገች በምትገኝበት በዚህ ወቅት በሰሜን በኩል ጥያቄ አቅርባ ለመረከብ ሕጋዊ መንገድን እየተከተለችና አሁንም ድረስ የተለያዩ ጥረቶችን እያደረገች ባለችበት በዚህ ሰዓት ከሶማሊያ በኩል ከቀይ ባህር በተጨማሪ ለኢትዮጵያ ዓለም አቀፍ የንግድ አገልግሎት መገልገያ ይሆን ዘንድ ሆቢዮ የተሰኘውን በህንድ ውቅያኖስ የባህር ዳርቻ የሚገኘውን ወደብ ጀባ መባሏ በርካቶችን ማስደሰቱና አነጋጋሪ መሆኑን ተሰምቷል። ይህ ጉዳይ በተለይም አሁን ላይ ኢትዮጵያ ላይ አጣብቂኝን ለመፍጠር ከግብፅ ጋር ተጣምራ እየሰራች ለምትገኘው ጅቡቲም ዱብዳ ነው የተባለ ሲሆን ለኢትዮጵያ ደግሞ ትልቅ የወደብ አማራጭን የሚፈጥርና ለዓለም አቀፍ እንቅስቃሴም ከፍተኛ የሆነ አስተዋጽኦን እንደሚያደርግም ተመላክቷል። ከወር በፊት ከአልአረቢያ ጋር ቆይታ አድርገው የነበሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ኢትዮጵያ የገነባችው ታላቁ የኢትዮጵያ ህዳሴ ግድብ ለቀጠናው ስጋት ሳይሆን ብስራት በማለት ሶማሊያ አሁን ላይ ከኢትዮጵያ ጋር ተጣምራ መስራትን ምርጫዋ እንዳደረገች የመግለጿ ጉዳይ ከግብፅ ጋር ትልቅ ውዝግብ ውስጥ አስገብቷት እንደነበር አይዘነጋም። ግብፅ ይህንን ሁኔታ ለመቀልበስም በማሰብ ከኢትዮጵያ ጋር የገባችበትን የአባይ ውሃና የታላቁ የኢትዮጵያ ህዳሴ ግድብ ውዝግብን ጉዳይ መሰረት በማድረግ የሶማሊያውን የመከላከያ ሚኒስተርና የጦር አዛዥ ወደ ካይሮ በመጥራት የግብፅ ሰላም አስከባሪ ጦር በሚል ወደ ሶማሊያ ይገባል የተባለው ጦር ስለሚሰፍርበትና አጠቃላይ በሶማሊያ ስላለው ሁኔታና እንደዚሁም በሶማሊያ አጠቃላይ አሁን ላይ እየተንቀሳቀሱ ስለሚገኙ ኃይሎች በሚመለከት የተለያዩ መረጃዎችን ስለመለዋወጣቸው ከዚህ ቀደም የወጡ መረጃዎች ያመላክታሉ። ምንም እንኳን ግብፅ ሶማሊያን በእጇ ለመያዝ አሁንም ድረስ የተለያዩ እንቅስቃሴዎችን እያደረገች የምትገኝ ቢሆንም ሐሰን ሼክ ግን ባልተጠበቀና በበርካታ ተንታኞችን ባልተገመተ መልኩ አዲስ አበባ የመገኘታቸውና በድንገትም ኢትዮጵያ ሆቢዮ የተሰኘውን የሶማሊያን በህንድ ውቅያኖስ ዳርቻ የሚገኘውን ወደብ ትጠቀም በሚል ክፍት የመደረጉ መረጃ የመሰማቱ ጉዳይ በርካቶችን አነጋግሮ አስገርሟልም ተብሏል። በሌላ በኩል የሶማሊያው የውጭ ጉዳይና የዓለም አቀፍ ትብብር ሚኒስተር የሆኑት አብዱሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ከሆኑት ከአምባሳደር ሱሌማን ደደፎ ጋር በሁለቱ ሀገራት የጋራ ትብብር ዙሪያ መምከራቸውም ተሰምቷል። የጋራ ኢኮኖሚያዊ ትብብሩ በዋናነት ድንበር ተሻጋሪ ወንጀሎችን መከላከል፣ ሽብርተኝነትን በጋራ መከላከልና በቀጠናው ሰላምና ዘለቄታዊነት ያለው ወንድማማችነትን ማረጋገጥ እንደዚሁም የህገወጥ የሰዎች ዝውውርና በሌሎች ሰላምና ጸጥታ ጉዳዮችን ጨምሮ በተለያዩ ቀጠናዊ ጉዳዮች ላይ ሁለቱ የመንግስት አካላት መምከራቸውም ተሰምቷል። በዚህም ኢትዮጵያና ሶማሊያ አሁን ላይ ያላቸውን ግንኙነት የበለጠ ለማጠናከር ከስምምነት ላይ መድረሳቸው የተሰማ ሲሆን በተለይም የፕሬዝዳንት ሐሰን ሼክ መሐሙድ በትላንትናው ዕለት ወደ ኢትዮጵያ በማምራት በአዲስ አበባ ቦሌ ዓለም አቀፍ አየር መንገድ ሲደርሱ በጠቅላይ ሚኒስትር ዶክተር አብይ አህመድ የተደረገላቸው አቀባበልና በ4 ኪሎም የነበራቸው ቆይታ በሁለቱ መሪዎች መካከል አሁን ላይ ከዚህ ቀደም ከነበረው በተለየ መልኩ ያለው ግንኙነት መልካም እንደሆነ የሚያሳዩ ምልክቶች ስለመስተዋላቸውም መረጃዎች ጠቁመዋል። ከዚህም በተጨማሪ ሁለቱ መሪዎች በሁለቱ ሀገራት በቀጣይ ስለሚኖረው ስትራቴጂካዊ ግንኙነትና ወንድማማችነትና ዘለቄታዊ የጋራ ልማት ተጠቃሚነትን መሰረት ያደረጉ ፍሬያማ ውይይቶችንም ማድረግ መቻላቸውን መረጃው ጠቁመዋል። የኢሳያስ ጦስ ለቀጠናው ሊተርፍ መሆኑ እየተሰማ ነው። ኢሳያስ የደበቁት የጦር ድግስ አፈትልኮ መውጣቱን ተነግሯል። ቀጠናውን ለማተራመስ ዝግጅታቸውን እየጨረሱ የሚገኙት ኢሳያስ አፈወርቂ አሁን ላይ ጦርነቱን በእጃዙር የሚያደርግላቸው ኃይልን በትግራይና በአማራ እንዲሁም በአፋር በኩል ማዘጋጀታቸውን የሚያሳብቁ መረጃዎች መውጣታቸውን የመረጃ ምንጮች ጠቁመዋል። ትግራይን ዳግም የጦርነት ሜዳ ለማድረግም አበክረው እየሰሩ የሚገኙት የኤርትራው አምባገነኑ ዕድሜ ጠገቡ ፕሬዝዳንት ኢሳያስ አፈወርቂ ከከባድ የጦር መሳሪያዎች በተጨማሪ ጸረ ድሮን መሳሪያዎችን አሁን ላይ ወደ ትግራይ እያስገቡ ስለመሆናቸው እነኚሁ የወጡ መረጃዎች አመላክተዋል ተብሏል። ኢሳያስ አፈወርቂ ከዚህ ቀደም በኢትዮጵያ የተለያዩ ጉዳዮች ውስጥ እጃቸውን በማስገባት በተለይም የኢትዮጵያን ሰላም በማናጋትና የማዕከላዊ መንግስት እንዲዳከምና ኢትዮጵያም ሰላም የሌለባት የተዳከመች አገር እንድትሆን ለማድረግ ከበርካታ ቀጠናውን ለማተራመስ ከተሰማሩ አሸባሪ ከሆኑ በግል ከሚንቀሳቀሱና የመንግስታዊ አሸባሪነት ባህሪ ካላቸውና በቀጠናው ላይ ብጥብጥና ጦርነትን እንደዚሁም
የተለያዩ ትርምሶችን በመፍጠር ጥቅማቸውን ለማስጠበቅ ከሚንቀሳቀሱ ኃይሎች ጋር በመጣመር እስካሁን ድረስ ኢትዮጵያን ጨምሮ ቀጠናውን የማተራመሱና አገራትን የመበጥበጡን ሥራ ገፍተውበት እንደሚገኙ መረጃዎች ጠቁመዋል። ታዲያ በዚህ ድርጊታቸው ከኢትዮጵያም ሆነ በቀጠናው በተለይም እንደ ኬንያና ደቡብ ሱዳን ብሎም ዩጋንዳ ካሉ አገራት ጋር አሁን ላይ ጥሩ ግንኙነት የላቸውም የሚባሉት ፕሬዝደንት ኢሳያስ አፈወርቂ በአሜሪካ የደህንነት መስሪያ ቤት CIA በኩልም ከዚህ ቀደም ቀጠናውን በማተራመስ ወደር ያልተገኘላቸው የቀጠናው አፍራሽና ተራማሽ የሚል ስያሜ የተሰጣቸው መሆኑ አይዘነጋም። ኢሳያስ አፈወርቂ ከኢትዮጵያ ጋር አሁን ላይ ኢትዮጵያ ልትወረኝ ነው በሚል ያልተገባ የሐሰት ትርክትና ፕሮፓጋንዳን በመንዛት ጦርነትን ለማድረግ ጦርነቱንም በተለያዩ አውዶች መክፈታቸው የተነገረ ሲሆን አሁን ላይ ግልጽ ወደሆነና ፉል ስኬል ወደሚባለው የጦርነት አይነት ለመሸጋገር የተለያዩ በሀገር ውስጥ የሚንቀሳቀሱና በቀጠናው በተለያዩ ሀገራት ከትመው ቀጠናውን ለማተራመስ ከሚሰሩ ቀጠናዊና ዓለም አቀፋዊ አሸባሪ ቡድኖች ጋር በጥምረት እየሰሩ ስለመሆናቸው መረጃዎች ጠቁመዋል። አሁን ላይ በኤርትራና በኢትዮጵያ መካከል ያለው የቃላት ውርውር ተጠናክሮ መቀጠሉ የተገለጸ ሲሆን በተለይም ሁለቱ ሀገራት እርስ በርስ የመካሰሳቸው ጉዳይ ምናልባትም በቅርቡ ጦርነት እንዳይከሰትና በሁለቱ ሀገራት መካከል የነበረው ቁርሾ ዳግም እንዳያገረሽ ስጋት ስለመፍጠሩም የወጡ መረጃዎች አመላክተዋል። አሁን ላይ በኢትዮጵያ ውስጥ በተለያዩ አካባቢዎች የሚቀሰቀሱ የተለያዩ የእርስ በርስ ግጭቶችንና የሚፈጸሙ ጥቃቶችን በሚመለከት የኤርትራ መንግስትና የግብፅ መንግስት ዋና ተዋናዮች ስለመሆናቸውም መረጃዎች ጠቁመዋል። በዚህ ረገድ ወደር ያልተገኘላቸው ፕሬዝደንት ኢሳያስ አፈወርቂ ኤርትራን እንደ ሀገር ከገነጠሉበት ከ1985 ዓ.ም ጀምሮ እስካሁን ድረስ ኢትዮጵያን በማተራመስ የግብፅን አጀንዳ ለማሳካት በቀጠናው የባለሙሉ አምባሳደርነት ኃላፊነትን በመውሰድ ሚናቸውን እየተወጡ ቀጥለው እንዳለም የትንተና መረጃዎች አመላክተዋል። ከዚህ ቀደም ኒው ላይን ማጋዚን የተሰኘው ስለ ቀጠናዊ ጉዳዮች ትንተናዎችን የሚያቀርበው የመረጃ አውታር እንዳስታወቀው የሻዕቢያ መንግስት የማፊያ መንግስት ነው። አሁንም ድረስ ቀጠናውን በማተራመስ የተለያዩ ጥቅሞችን ለማግበስበስ ከተደራጁ ቡድኖች ጋር በመጣመር በቀጠናው በሚገኙ በተለይም በዋናነት ኢትዮጵያና ሶማሊያን በመሰሉ ሀገራት የተለያዩ የሽብር ተግባራትን ለማከናወን በርካታ ጊዜ እንቅስቃሴዎችንና ተግባራዊ የሆኑ ክንውኖችን ሲያደርግ መቆየቱን መጠቆሙ አይዘነጋም። በሁኔታዎች አሁን ላይ በርካቶች ውዝግብ ውስጥ እንደሚገኙ የተጠቆመ ሲሆን በተለይም በአስመራና በኤርትራ በሚገኙ ሌሎች ትልልቅ በሚባሉ ከተሞች ውስጥ የሚኖሩ ዜጎች በስጋት ውስጥ እንዳሉ የአልጀዚራ ከዚህ ቀደም የወጣ መረጃ ማመላከቱ አይዘነጋም። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። አብራችሁን ስለቆያችሁና ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች የርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።